በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ዐቢይ ጾምን አስፈጽሞ ለብርሃነ ትንሣኤውና ለብርሃነ ዕርገቱ በሰላም አድርሶን እነሆ ለበዓለ ኀምሳ ለመጨረሻው ፋሲካ ደርሰናልና ክብርን ሁሉ መድኃኒታችን ኢየሱስ ክርስቶስ ይወሰድ። ከጌታ ዐቢይ በዓላት አንዱ ለሆነው ለበዓለ ጰራቅሊጦስ ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ። ጰራቅሊጦስ ማለት በልሳነ ጽርዕ መጽናዒ ማለት ነው። ትርጉሙም በጽርዕ ግሪክ ቋንቋ ናዛዚ የሚናዘዝ፣ መስኢ የሚያጸና፣ መስተፋስሒ የሚያስደስት ማለት ነው። ከሦስቱ አካላት አንዱ ለሆነው የእግዚአብሔር መንፈስ ቅዱስ መጠሪያ ስሙ ነው። በዓለ ጰራቅሊጦስ በዓለ ጰራቅሊጦስም እየተባለ ይጠራል። ይኸውም በግሪክ ቋንቋ በዐቢይ በዓለ ኀምሳ የፋሲካ 50ኛ ዕለት በማለት በዓለ ሰራዊት የእሸት የመከር በዓል ማለት ነው። በዓለ ጰራቅሊጦስ ወይንም በዓለ ጴንጤቆስጤ ከ9ኙ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዐቢይት በዓላት አንዱ ሲሆን መንፈስ ቅዱስ ለሐዋርያት የወረደበት ቀን የምናስብበት በዓል ነው። ጌታችን ኢየሱስ ክርስቶስ ካረገ በኋላ እመቤታችን ቅድስት ድንግል ማርያም 12ቱ ደቀ መዛሙርት 72ቱ አርድእት 36ቱ ቅዱሳን አንስት በኢየሩሳሌም ከተማ በአንድነት ሆነው ለጸሎት ይተጉ ነበር። በሚያደርጉበት ጊዜም እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ሲል ለሐዋርያቱ በገባላቸው ቃል ኪዳን መሰረት ባረገ በ40ኛው ቀን መንፈስ ቅዱስ ተልኮላቸዋል። በሐዋርያት ሥራ እንደተጻፈ በበዓለ ጰራቅሊጦስ ማለዳ ሁሉም በአንድነት ቦታ ተሰብስበው ሳሉ እኔ አውሎ ነፋስ ያለ ድምፅ ድንገት ከሰማይ መጥቶ የነበሩትን ቤት ሞላው። እንደ እሳት የተከፋፈሉ የእሳት ላንቃዎች በሁሉም ላይ ሞላባቸው። በዚህ ጊዜ ሁላቸውም በመንፈስ ቅዱስን ከተሞሉ በኋላ መንፈስ ቅዱስ በላያቸው መጠን በየሀገሩ ቋንቋዎች ሁሉ መናገር ጀመሩ። ጌታችን መንፈስ ቅዱስን ለሐዋርያት የላከበት ይህ ዐቢይ በዓል ጰራቅሊጦስ ተብሎ ይጠራል። ጰራቅሊጦስ ምስጢር እውቀት ገላጭ ነው። ሐዋርያት በበዓለ ጰራቅሊጦስ መንፈስ ቅዱስ ጸጋውን ካደላቸው በኋላ 72 ቋንቋ ተገልጾላቸዋል። በዚህም የቅዱሳን መጽሐፍ ምስጢር ተገልጾላቸዋል። የመድኃኒታችን ኢየሱስ ክርስቶስ ትምህርት ለማስተዋል ችለዋል። በጽርሐ ጽዮን በሐዋርያት ላይ የወረደው መንፈስ ቅዱስ ያን ያደረገው ቋንቋ የሚሰማ የሚደመጥ የሚታወቅ የሚተረጎም ነበር። ዛሬ የጌታ ተከታይ ነን። የሐዋርያት መንፈስ የወረደው ለእኛ ነው። በአዲስ ቋንቋ በልሳን እንናገራለን የሚሉ ሰዎች ንግግራቸው የማይደመጥ የማይተረጎም የተናገሩትን እንኳን መልሳችሁ ተናገሩ ቢባሉ እንኳን የማይደግሙበት እንሆን እንረዳለን። መንፈስ ቅዱስን ሁሉ አትመኑ ተብሎ ተጽፏልና እንመርምር። አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መንፈስ ያጽናን፣ ኃይልና ብርታትን ይስጠን። የቅዱሳን አባቶቻችን የቅዱሳን ሐዋርያት ጸሎትና ልመና አይለየን። የተባረከ ሰንበተ ክርስቲያን ይሁንልን ለዘላለሙ አሜን። ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አላፍ መላእክትን እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንን መጽሐፍት ወረቀት አዘጋጅ ብራና አደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።